ተማሪነት ላይ ሪሌሽንሺፕ ላይ ሆኜ አርክሼ ነበር ሪሌሽንሺፑም አልቀጠለም ሶ ትምርቱም መቋረጥ ስላልነበረበት ወሰንኩኝ መጻፍ ነበረብኝ የትኛውን መምረጥ እንዳለብኝ ወይም ባቆየው ይሄን እርግዝና ብዬ ከዛ አሁን በቀጥለው ሰዎች ያዝኑብኛል ብዙ ነገሮችን ጻፍኩኝ ግን ግዚያዊ እንደሆኑ አሰብኳቸው በኋላ ላይ ደግሞ ባስወጣ ብዬ የጻፍኩት ነገር እንደወስን አደረገኝ በጣም ማንንም አያውቅም in the future ግን ፈጣሪ ያኔ ተውኩትን ነገር አሁን ስጠኝ ስለው ሳጣ ላይፍ ለኔ አልጋ ባልጋ ሆኖብኝ ሰዎች እንዴት ሻዳይ መሆን እንፈልጋለን ቢሉም እኔ ዲፕ ኢንሳይድ ባዶ ስሆን ታየኝ ከዛ ግዚያዊውን ፔን መረጥኩኝ ያው ማናው ይታል ብራቮ ጎበዝ ትክክለኛ ምርጫ ይመረጥሽው ትክክል በጣም ደህና ነሽ እስቲ ማባብ ሰጪኝ ደስ ይለኛል እስኪ አምጪ ቀበዝ አማናዊ ደህና ነሽ ዳኞቹን ጨብጫችሁ እስቲ ደህና ነሽ እንደምን ነሽ እናትሽ እንዲያሳልፉልሽ ንገራቸው በሆነ መንገድ ጎበዝ እናመሰግናለን እሺ ጎበዝ አማናዊ እናቴም አለች እንዴት አሉ ማዘር እንኳን ደህና መጡ ሰላም ነው እሺ 2 ደቂቃ አለሽ በዚህ ደቂቃ ውስጥ እናዳምጥሻለን ይቅርታ ዘመኑን በጣም ብዙ ስራ ላይ ስለነበርኩ ነውና መዘጋጀትም በበቂ ሁኔታ አልቻልኩም አሁን ማቅረብ አልችልም ይቅርታ እንዲህ ብዬ ተመልሼ ቢሆን ነው ጻዲቂሮ ሌላ እድል ተሰጡኝ ነበር ዓለምም እንደዚህ ናት ለኛ ሰበብ ምንም ቦታ የላትም ሰበብ ከጥንት ጀምሮ የነበረ የሰው ልጆች መጥፎ ልማድ ነው አዳም ላጠፋው ጥፋት በሔዋን አሳበበ ሔዋን ደግሞ በእባቡ ነገር ግን ያ ሰበባቸው ከገነት ከመባረር አላዳናቸው የእናቴ መቀነት አደናቅፎ ጣለኝ ሰው የለኝም ገንዘብ የለኝም ጊዜው አሁን አይደለም እያለን የደረደርናቸው ሰበቦች ምን ውጤት አመጡልን የድንጋይ ሰበባችን ብዙ ሰበቦችን በደረደርን ቁጥር ሸክማችንን ከባድ እናደርገዋለን ይሄም ድንጋዮችን ተሸክሞ ተራራ ላይ ለመውጣት እንደመሞከር ነው ያም ደግሞ ትልቁ ህልማችንን ለማሳካት የምናደርገው ጥረት ፈታኝ ያደርግብናል ይልቁንም እነዚህ ድንጋዮች እንደ መረማመጃ መወጣጫ ብንጠቀማቸው ያሰብነው ከፍታ በጊዜው እንደርሳለን የማስተርስ ተማሪ ያለው ማርገዜ ባመንኩት ሰው መከዳቴ የገዛ የውስጤ ፍርሃት ያሰብኩትን እንዳላሳካ ከበቂ በላይ ሰበብ ነበር ነገር ግን ራይ ስለነበረኝ በሲሴክሽን በወለድኩኝ በ5 ቀኔ ወደ ትምህርት ተመለስኩ ልክ እንደርግዝና ጊዜ ያራስነት ጊዜንም በዶርም ውስጥ አሳለፍኩ ጨከንኩ ቀጠልኩ ትምህርቴንም በጥሩ ሁኔታ ጨረስኩ ነገር ግን ሰበብ ደረድር ኑሮ ተስፋ ብቆርጥ ኑሮ ትምህርቴን ማጨርስም ልጅ አማናዊትም ልታስመርቀኝ አትመጣም ነበር እናንተስ ሰበባችሁ ሸክም ሆኖባችኋል ወይንስ ያሰባችሁትን ለማሳካት እንደ መነቃቂያ እየተጠቀማችሁት ነው የድንጋይ ለሰበበኛ ሰው እንቅፋት ለጨከነ ለወሰነ ለሚሞክር ራዕይ ላለው ደግሞ ልክ ጥሩ ግንበኛ መሰረቱን እንደሚሰራበት ህልሙን ይገነባበታል ድንጋያችሁን አንሱ ህልማችሁን ገንቡበት አመሰግናለሁ ብራቮ ጎበዝ ወኔ ቢጀምር ደስ ይለኛል እንዴት ልትሰጪ ልጠይቅሽ ነበር ለምን ሲገረም አይቻሉ ለመናገር ፈጠና በጣም እኔ ገና መጀመሪያ ሲጀምሪ ከስር መሰረቱ ታሪክሽ ነው በጣም ያነቃቀኝ ሰው የትኛውን ያስደስተዋል ብለሽ ሳይሆን ይልቁኑ እግዚአብሔር የትኛውን ያስደስተዋል ብለሽ ነው የተነሳሽው ይሄን ውሳኔ ባትወስኚ ኖሮ ከዛም የባሰ ጨለማ ነበር የሚሆነው ብዬ አስባለሁ ሶ ያንን ወስነሽ አድርገሹ ደግሞ በዛውም አለመቆምሽ በዛውም ቀጥለሽ ደግሞ ያሰብሽውን አሳክተሽ እኔ እዚህ ጋር በመቆምሽ ብቻ አንዷንም ጠፍቶብኛል ስትይ ምን አለ ታሪኳን ብቻ ዝም ብላ በቃ ቀጥላ በወረደች ይያልኩኝ ነበርና ልመልስሽ ነበር ራሱ በቃ እውነት አነቃቅተኛለች ነበር ልመልስ ነበር ይሄንንም ራሱ እንትና ኤክስፔክት አላደረኩም አልጠበኩም በቃ እንዳው ሙሉ የታሪክሽን በንቁ ፖድካስት ላይ ጠብቃለሁ yes በእውነት thank you ኤልሻዳይ በጣም የሚገርም ድንቅ ንግግር ነው ዛሬ የመጀመሪያ ሳይሆን ፋይናል ላይ ይመስላል
እኔ እስካሁን ልቤ እየመታ ነው የምር ጉስ ፓምፕ ላይክ ሰውነቴን ሁሉ ሲወረኝ ነበር። ለምን ህይወትሽ ራሱ ዳኒ እንዳለው የሬዚሊየንስ ወይም ደግሞ የአልበገር ባይነት ምልክት ነው። እንኳንም እግዚአብሔር ረድቶሽ